ልክ ከነ ቤታዮ ጋር መጣላቷን ስታቅ ነው ፍሬንድሺፕ የፈጠረችው። እንደዚህ አይነት ባህሪ አለ። ኤልሻዳይን ወዳት አይደለም። ለማየት ያብቃችሁ። የሆነ ጊዜ ላይ ኤልሻዳይ ላይ እንደምትዞርባት ይችን ቃል እንዳትረሱ። ኤልሻዳይ ላይ ትዞርባታለች። ሰው ሲጣላ እንደገና ከወዴ ጋር ጓደኛ አይደሉም፣ ከወዴ ጋር አውርተው አያውቁም። ልክ ከጂጂ ጋር ሲጣላ ሆዴ ሮጣ ወዳጅ አደረገችው። እንደዚህ አይነት ባህሪ በጣም አላት። እኔ ልክ ከቤታዮ ጋር ስጣላ ነበር ወዳጅ አደረገች። ልክ ከቤታዮ ጋር ማንስማማው ነገር ሲሆን ላጥ ብላ ወዳጅ ለመሆን መጣ ነው። እኔ ከሰው ጋር ስለተጣለው ተደርቤ የምሳደብ ሰው አይደለሁም። የራሴ መንገድ ነው ያለኝ እና ችግር አለባቸው አንዳንዶቹ፣ ኮንፊደንስ የላቸው። በጣም ደካማነት ነው። ሌላስ ልጅን ተረከብ። ዮኒ ማኛን አታውቁትም። ለዛ እኮ ማኝ እዚህ ጽድት ያለ ሰው ነው የጸዳ በጣም በጣም ጽድት ያልኩ እንኳን አሁን አይደለም ድሮ ኢትዮጵያ እያለን እንኳን መርጠን ነበር ሻይ ቡና የምንለው። ዝም ብሎ የተገኘው ጋር የሚጋደም ከብት ብቻ እውነቴን ነው። በጣም የጸዳው ሰው ነኝ። ያገኘው ሰው ጋር የሚጋደም እኔ ሰው ነው ብዬ አላስብም። በጣም የጸዳው መሆኔን ብዙ ሰው ይመሰክርልሃል። ቲጂ ነኝ። አሁን የኔን ሚስት ማንነት ሳታቂ ነው እዚህ የገባሽው። ለምን ትዋሻለሽ? አንድ ቲጂ ኢየሱስ ነኝ የምትይ ሚስት ኢትዮጵያዊ ናት ወይ? ምን ያስቀጥፍሻል እናቱ? ወይስ ለአጀንዳ እንዳወራሽ ፈልገሽ ነው? ኢትዮጵያም ብትሆን ችግር የለብኝም። ሌላም ግን አጋጣሚ ሆኖ አበሻ አይደለችም። ምክንያቱም የኔ ዘመን ጊዜ ብዙ አበሻ አሜሪካን ሀገር የመጡት ተለቅ ያሉ ሴቶች ነበሩ። በእኔ ዘመን የነበሩት የዛሬ 18 ዓመት ብትመጡ ብዙ አበሻ ሴቶች አልነበሩ። የነበሩት ደግሞ እነ ጥንፌ ገለቱ ነበሩ። እነ ጥንፌ በእድሜ ጠፈፍ ያሉ ምናምን ትልልቅ ሴቶች ነበሩ። ትገለኛለ እንጂ እነ ማዘርጋ እንቅስቃሴዎች አልነበሩኝም። እነ ጥንፌ ጋር እኔ ጭውት ያልነበረ። አሁን ግን ብዙ አበሻ ሴቶች አሉ፣ በእድሜያቸው 20 ቤቶች ምናምን ያሉ አበሾች አሉ። አሜሪካን ሀገርም አውሮፓን ብትሄዳሉ በአሁኑ ሰዓት። ስለዚህ አበሻ ላበሻ እዚህ ቢጋባል፣ እኔ ደግሞ ቱጎ ይዤ አልመጣም ከኢትዮጵያ። የቱጎ ደግሞ ምንድነው መጨረሻው? የቱጎ መጨረሻው መቃጠል። በእድሜ በ15 ዓመት የምበልጣትን አምጥቼ ጋሽዬ እያለችኝ እንድንኖር አልፈልግም። ጋሼ ሰላም ነው ተባዘርዬ ምናምን እያለች አይመች አይደለም። ስለዚህ ትንሽ ቋንቋ ምናምን ፉን ስለነበረ ከዚህ ሀገር ዜጋዎች ጋር በደንብ ፈታ ብያለሁ። የዚህ ሀገር ዜጋዎች በእድሜ ከኔ ታናሽ የሆኑ አሉ። አሁን ሚስቴ በ5 ዓመት ታንሰኛለች። እኔ ከዚህ ሀገር ዜጋ ጋር ቋንቋ ችግር ከሌለብህ ደስ በሚለው ትሄዳለህ። አሁን ግን አሉ አበሻ። አሁን ለምሳሌ ትሞታለች እንጂ አሜሪካ ያለች በ15 ዓመት የሚበልጣትን ወንድ አትጠብስም። አሜሪካ ያለች ሴት በ15 በ20 ዓመት የሚበልጣትን ወንድ አትጠብስም። በጣም አሁን ለምሳሌ ከኢትዮጵያ ሄደው ወይም ደግሞ
ከአረብ ሀገር ሄደው በጣም ታምር ሴት የሚፈልግ ወንድ አበሻ ሆኖ በቻፓው ምናምን የሚፈልግ ሰው ያቺ ሴት አሜሪካን ሀገር ብትኖር አይግባቡ አይግባቡ፣ በፍጹም አይግባቡ። እናቱ ትውለደው። አበሻ ደስ የሚል ከዚህ በፊትም ብየዋለሁ። አበሻ ኮንሰርቶች ምናምን አሉ አይደል? አበሻ ወንድ ፈሳ አዳማጭ፣ ይቅርታዬን በማለቴ አበሻ ወንድ ፈሳ አዳማጭ። ለሚሴር ጌን ለምን እንዳልኩ እነግርሃለሁ። አበሻ ወንድ የትኛውም ኮንሰርት ብትሄድ፣ የትኛውም ኮንሰርት ሂድ፣ አሜሪካን ሀገር፣ አውሮፓ ሂድ፣ የሴት ሽንት ቤት ጋር የሴት ባዝሩም ጋር ቆሞ መጠጥ ይዞ የሚቆም ነው። የአሜሪካና የአውሮፓ ወንድ አብዛኛው የሴት ልጅ አማጭ። እሷ እየደነሰች ወይ እየተጫወተች ሽንቷ ይመጣባታል፣ እየቀመቀመች ነው፣ ወይ ደግሞ ልትጸዳዳ ትሄዳለች፣ ወይ ደግሞ ያለባታል። ሮጣ ወደ ባዝሩም ስትሄድ እዛ ቆሞ ይጠብቃል። እንዴ ፈራርታ ስትወጣ ሊያናግር እኮ ፈስ ቦታ የሚቆመው አበሻ ነው። አበሻ ወንድ ሊያናግር እኮ አበሻ ነች እንዴ ይላል። እዛው ቆሙ ኮንሰርት ውስጥ አንዴ ላናግርሽ እንዴ ፈሱን የወጠረው ሰው ምን ብለህ ነው የምታናግረው? በአማርኛ አበሻ ነሽ እያለ እየጠየቀ የትም ቦታ ላይ እኮ ነው አበሻ ደስ የሚል። በአማርኛ አበሻ ነሽ እንደ እያለ እየጠየቀ በእንግሊዝኛ እንድትመልስለት ይጠብቃል። ኧረ ሰገጤማ ይጠቅ ድረስ ነው ሰገጤ ያለው። ዊ በጌታ ስም ጠቅ ድረስ ሰገጤ እንደ ጉድ የምታመጣው ባበሻ ነው። ብራንድ እንግዲህ በአማርኛ አበሻ ነሽ እንዴ ብለህ የጠየቃት ምን ብላ እንድትመልስልህ ነው? አትሊስት ዩ ካን ሴ ላይክ አር ዩ አበሻ ምናምን ብለህ በእንግሊዝኛ ቢሆን አም ኩል ውድ ዩ ኖ ዩ ካን ሺ ካን ሴ whatever she want yes I am or I'm from somewhere else I'm mixed whatever ልትል ትችላለች። አበሻ ነሽ እንዴ እያልክ በአማርኛ እየጠየቅ እንደ ጉድ የምታመጣው ባበሻ ነው። ብራንድ እንግዲህ በአማርኛ አበሻ ነሽ እንዴ ብለህ የጠየቃት ምን ብላ እንድትመልስልህ ነው? አትሊስት ዩ ካን ሴ ላይክ አር ዩ አበሻ ምናምን ብለህ በእንግሊዝኛ ቢሆን አም ኩል ውድ ዩ ኖ ዩ ካን ሺ ካን ሴ whatever she want yes I am or I'm from somewhere else I'm mixed whatever ልትል ትችላለች። አበሻ ነሽ እንዴ እያልክ በአማርኛ እየጠየቅ በሌላ ቋንቋ እንድታወራ የምትፈልገው ምንድን ነው? አላጋጠማችሁም? ሴቶች ዘግቡኝ እስቲ ንገሩኝ እስቲ ሴቶች አላጋጠማችሁም? አበሻ ሆናችሁ አበሻ ነሽ እንዴ ብሎ በአማርኛ የሚጠይቅ የሀገር ሰገጤ ጥያቄ ማያቅ ምንም ማያቅ ስግጥግጥግጥግጥ ያለ ባለ 7 ኮከብ ሰገጤ ጥግ ድረስ አለ። የትም ቦታ ላይ እንጂ ደግሞ ደስ የሚለው አበሻ እኮ በተለይ ደስ የሚለኝ የሆነ ቦታ ላይ ኮንሰርት ላይ ምናምን ከቦይፍሬንዷ ጋር ወይም ከሆነ ሰው ጋር ትደንሳለች ምናምን ወይ ትጫወታለች አንድ ሴት። እሱ መጠጥ ሊያመጣ ወይም ደግሞ ወደ ሬስቶራንት የሆነ ቦታ ሲሄድ መጥቶ ሊያናገር ይፈልጋል። ለብቻ የቆመችውን ቢሞት አያናግርም። ለምን? ለሱ እሺ ካለችው እኔም አበሻ ነኝ እኔንም እሺ ይለኛል፣ እኔንም እሺ ትላለች ብሎ ያስባል። ምንም ነገር የላይፍ ኤክስፒሪየንስ የሌለው የዶሎዶመ ማንነት ያለው አብዛኛው አበሻ ዱም ያለ ማንነት ያለው አበሻ የዶሎዶመ ነው ማወራ። በቃ አበሻ በመሆንሽ እሺ የምትዩ ይመስለዋል። አብጤ እየሄድክ በእውነት